ሰብሊ እኔ ብዙ ልረዳሽ እየሞከርኩ ነው። አንቺም ልትረጅኝ ይገባል። የራሴ ጭንቀት አለብኝ። ጭንቀት አጨምርብኝ። እንዴት ነው ግን ቀመሹ? እሱ ጥርሱን እንኳን የሚያሳየው ለዛች ፈዛዛ ነው። ምንም አልፈልግም አልኩሽ እኮ በቃ ሂጂና ተቀመጭ። ምን ሆነሽ ነው? ምንም አልሆንኩም በቃ ሂጂና ረፊ። ይሄ ምንም ያረጋጋ ነገር አይደለም። እንዴ መጣች እንዴ? ቢሳል መጣች አለች። ልብሴን አቀበለኝ። ልብሴን ምንድን ነው ያደረግሽው? ልትዋሽኝ እንዳትሞክር። እኔ ጅል አይደለሁም። እሺ ሁሉንም ነገር ትነግሪኛለሽ። ሰላም ዋላችሁ። ሰላም። ሰብለ ለምን መጣሽ? ምን ማለት ነው? እንትን ለምን መጣሽ? እንዴት መጣሽ? እንኳን ደህና መጣሽ ለማለት እኮ ነው። እንኳን ደህና መጣሽ። ሰላም፣ እንዴት ነህ? ደህና ነህ? ሰላም። ተገኘሽ? ቆይ። አዎ፣ እንኳን ደህና ቆይ። እንኳን ደህና መጣሽ። ነይ ሰብሊ፣ ሻይ እየጠጣን እኮ ነው የደረስሽው። ሩት ቡና ወይ ሻይ ስጫት። አይገርምም? አጋጣሚ የተፈለው ይሄ ብቻ ነበር። ችግር የለውም፣ ጠጥቼ ነው የመጣሁት። አለቀ። ሰብልዬ ይቅርታ። ነው እንዴ? በቃ እንደዛ ከሆነማ የእኔን ትጠጣለች። ምን ላግዝሽ? ምንም አያስፈልግም። ላግዝሽ? ቆይ ብቻሽን ደከመሽ እኮ። ምንም አልፈልግም አልኩሽ እኮ በቃ ሂጂና ተቀመጭ። ምን ሆነሽ ነው? ምንም አልሆንኩም በቃ ሂጂና ረፊ። እሺ በቃ መኪ፣ በቃ እኔ ልሂድ። እኔ ደብሮሃል፣ ብቸኛ ነህ ብዬ ብመጣ ተደራጅ ትጠብቀኛለህ? እንደዚህ አበባ መስለህ ቀሉን ተውና ትንሽ ተጫውተት ይሄዳል። አረ ምን አንተ ተጫወት። ምችት ብሎ የለም። እኔ ልሂድ። ተውሱ። አይ ልሂድ፣ የሆነች ጉዳይ ስላለችኝ ልሂድ። ተጫወቱ እናንተ። ሚኪ፣ የት ሊሄድ ነው? ሰለሞን ሩት ሸኝ፣ በቃ ልሂድ። ምንድነው? እኔ ሸኝ። ስለ ሚኪ የሚገራርሙ ቀልዶች እነግርሻለሁ፣ ገጠመኞች። ስለ እሱ ጸባይ ምን አጫውትሻለሁ። እሺ እና ሰብሊ እንዴት ነሽ? ደህና ነኝ። የምነግር ነገር አለኝ። ምንድን ነው? ከዳዊት ጋር አዲስ ስራ ለመስራት እየተማከር ነበር። እስከ ዛሬ ስልክለት ያሉ ብር ትንሽ ነው የቀረው። አጥፍቶት? አይ እናቱን አሳክሙበት ነው። ሰብሊ በጣም የዋህ የሆንሽ ነው። እናቱም እኮ ብሩን ለመመለስ ቤቷ ልትሸጥ ነው። ምን? ሰብለ እየቀለድሽ አይደለም አይደል? አሁን ዋናው ነገር እሱ አይደለም። ስራውን ለመስራት ብር ስለሚያስፈልገን አሁንም ተመልሼ ለ2 ዓመት አረብ ሀገር ልሄድ ነው። ምን? እየቀለድሽ ነው አይደል? እሺ ቆይ አሁንም ሰርተሽ የምትልኪለትን ብር እንደማያጠፋው በምን እርግጠኛ ሆንሽ? አይ አሁን ለሱ አልክለትም፣ ራሴን የሚቆጥበው። ዋናው ነገር እኮ ብሩ ብቻ አይደለም፣ አላማሽ ነው። እሱን ነው አይደል አላማ አድርገሽ የምትሄጂው? እባክህ ሚኪ ተረዳኝ። ሰብሊ እኔ ብዙ ልረዳሽ እየሞከርኩ ነው። አንቺም ልትረጅኝ ይገባል። ቆይ እኔ ነው ተመለሰሽ የምትሄጂው? እባክህ ሚኪ፣ የራሴ ጭንቀት አለብኝ። ጭንቀት አጨምርብኝ።
ወይኔ ሚኪ፣ ያ ባለጌማ አይጫወትብሽ። ቆይ የሚኪ በሀሳብ ያለ መስማማት እኔን ለምን እንዲህ አይነት ስሜት እንዲሰማኝ ያደርገኛል? ለምንድን ነው ከዳዊት በላይ ለሱ ሀሳብ ቦታ ያለኝ? ለምንድን ነው አንተ ትቼ መሄድ ሳስብ ልብ የሚታመሰው? እና ምን ፍለጋ መጣ? ከሰብለ ምንድን ነው የምትፈልገው? እንትን ንጹህ ፍቅሯን ዝጋ። ሰማኛለህ? እኔን አትሸውደኝም። እሺ እሷን ልሸውዳት ትችላለህ፣ እኔን ግን መቼም ልሸውደኛችን። ቆይ ምን እንድለን የፈለግከው? ንገረኝ። ስንት ብር ነው ከሷ የምትፈልገው? ፍላጎት ብር እንደሆነ ጠንቅቄ አውቃለሁ። ሞት የእውነት ሰብለ እንደዚህ ስትል ብሰማ በጣም ነው የምትቀየመው። ንገረኝ። ድጋሚ እሷ እዚህ እንድትመጣ አልፈልግም። ድጋሚ አንተ መጮሻ እንድትሆን አልፈልግም። ገባ? ለምን? ስለምታፈቅራት? እሷ አንተን አይመለከትህም። እጇ ላይ ያለውን ብር ካስጨረስካት በኋላ አውጥተህ ልጥላት ነው? ለምን እጥላታለሁ? ወደ ነበረችበት ሀገር እልካትና ብር ታመጣልኛለች። በዚሁ የምትቀጥል ይመስላል? አንድ ቀን የማትባንን ይመስላል? ሞት ይህን ሁላ ዓመት ያልባነነች አሁን ማን ያባንናታል? አንተ? አሁን እነግራታለሁ። ያልከኝም በሙሉ እነግራታለሁ። ሂድ ሂድ። እንዴ የሩትክ ለምን አልነግራትም? ንገራት። እኔ ደግሞ ምን እንደማደርግ ታውቃለህ? አንተ እንደምታፈቅራትና ይህንን ሁላ ሴራ አንተ እንደጠነሰስከው ፍቅራችንን ለማበላሸት እንዳረከው አድርጌ እነግራታለሁ። ያኔ ማንን እንደምታምን እናያለን። እኔ ነው ያንተን። በቃ እኔ ልመለስ። ምን አስቸኮለሽ? ወይስ አስደበርኩሽ እንዴ? አይ እንደሱ ሳይሆን ሚኪ ብቻውን ስለሆነ ነው። ሰብለ አብረዋለች እኮ። ብትሆንስ ወደ ባሏ መሄዱ አይቀርም። ባልነቱ ለረጅም ጊዜ ላይሆን ይችላል። ማለት ሰብለና ሚኪ እንደሚፋቀሩ ታውቂያለሽ? ምን ምን ለማለት እየሞከርክ ነው? አልገባኝም። እሷ እኮ ፍቅረኛ አላት። ቢሆንም ሚኪ የሰብለ፣ ሰብለ ደግሞ የሚኪ ብቻ ናቸው። ቆይ ምን ለማድረግ እየሞከርክ ነው? ይኸውልሽ ሩት፣ ሚኪ አይሆንሽም። አይደለም ጎን ሆና ስንት ዓመት በትዝታ ያፈቀራት ልጅ ነች። ይኸውልህ ስለማታውቀው ነገር ነው እያወራ ያለው። ሩት ጥሩ ልጅ ትመስያለሽ። ህይወትሽን የማይሆን መስመር ውስጥ እንዳትከች፣ የማትኖሪውን ፍቅር እንዳይዝሽ። ታውቃለህ ስለ እኔ ምንም የምታውቀው ነገር የለህም። እሺ ሲቀጥል ደግሞ ሚኪ መቼም ቢሆን ሰብለን አያፈቅራትም። እሺ ሚኪ አንዴ ማውራት እንችላለን? ሩታውን ጥሩ ስሜት ላይ አይደለሁም። እሺ በጣም አስቸኳይ ነው። እሺ ምንድን ነው? ስለ እኔ የምታስበው ነገር ምንድን ነው? ማለት እኔ አፈቅርሃለሁ። ይኸውልሽ ሩት፣ እኔ እንደ ንጹህ እህቴ ነው የማይሽ። አንቺን ለመርዳት ብዬ ነው እንጂ በሬን ከፍቼ የተቀበልኩሽ ሌላ ነገር አስቤ አይደለም። እሺ ለምን? በሰብለ ምክንያት ነው? ሰብለ? ቆይ እንዴት እንደዚህ ልትቻልሽ? እንደምታፈቅራት እኮ በጣም ግልጽ ነው። ግን እሷ ደግሞ ፍቅረኛ አላት። ለአንተ የምትሆን አይነት ሴት አይደለችም። ሩት፣ በግል ህይወቴ ውስጥ እንድትገቢ አልፈልግም። እሺ ቤተሰቦች ጋር መሄድ ትችያለሽ። እዚህ ያለሽ ቆይታ አብቅቷል።
በጣም ይቅርታ። እንደዛ ለማለት ፈልጌ እኮ አይደለም። ቤተሰብ ገፍቶኝ ከመጣሁ በኋላ አንተ በፍቅር ስለተቀበልከኝ ብቻ ነው። በቃ እሺ፣ ንጹህ እህትህ ብቻ እንደወድ ፍቀድልኝ። በጣም ይቅርታ። እሺ በቃ ተረጋጊ። እኔ እኮ ትንሽ ተበሳጭቼ ነው። አንተ ግን እንደማትመጣ በምን እርግጠኛ ሆንክ? እባክሽ ኤምባሲ ነው የሄደችው። ትቆያለች። አሁን አትመጣም። ግን ይቺ ሰብለ የምትባልች በጣም እያናደደች ነው። የሆነ ሳያት ራሱ ነቀት እያለኝ ነው። ለጊዜው ማነቅ አይቻልም። ከሩቅ እያዩ መቅናት ብቻ ነው የሚቻለው። ማ እኔ ሩት ነኝ በሷ ምቀና? ሙች እንዲ እና ታዲያ ካልቀናሽ ምን አንጨረጭርሽ? ከሚቂ ፍቅር ያዘሽ እንዴ? ማ እኔ ሩት ነኝ ከዛ ጅል ፍቅር የሚይዘኝ? እና ምን አበሳጭሽ? እቅዳችን እንደሆነ ሰምሯል። ይኸው እሷም ሰተት ብላ ቤቴ ገብታለች። እንዴ እንደውም እኮ አንቺ ራሱ እኮ ከሱ ቤት መውጣት ትችያለሽ። ለምን አትወጪም? አልወጣም። ለምን? አንተ ብቻ ነህ እንዴ ሰው የምታጠምደው? ሚኪ ጥሩ ገቢ ያለው፣ ይሄ ማለት ደግሞ በደንብ ያጠራቀመው አሪፍ ገንዘብ ይኖረዋል ማለት ነው። አሁን ገና ጸደት ያለ ወሬ አወራሽ። እንዴት ነው ግን ቀመሹ? ወይ ጉድ! እሱ ጥርሱን እንኳን የሚያሳየው ለዛች ፈዛዛ ነው። ሙች ይህን ያህል እንኳን አስቀያሚ አይደለችም። ማለት ምኑ ያምራል? ምን ይወጣለታል? አንቺ ግን ቅናት አናትሽ ላይ ወጥቶብሻል። እንዴ መጣች? እንዴት ቢሳል መጣቻለች? ልብሴን አቀበለኝ። ልብሴን እናት መጣው። እናት በርቆ ዴቭ የኔ እናት እንዴት ነሽ? ሰላም ነው? እንኳን ደህና መጣሽ ሩት። ፈልጌሽ መጥቼ እኮ አጣሁሽ። ምን ተፈጠረ? በሰላም ነው? ሚኪ ደህና አይደለም? አይ ደህና ነው። እንትን እኮ ትላንት ላስቀየምኩሽ ነገር ይቅርታ ልጠይቅሽ ብዬ ለዛ ነው። ኧረ ችግር የለውም። እኔም እኮ ብያታለሁ እኮ የኔ እናት እኮ እንደዚህ ቂም እኮ አትይዝም እኮ። ዝም ብለሽ እኮ ነው የለፋሽው። አይ እንደዛ ሳይሆን ያው ትንሽ ስለጨነቀኝ እኔም ረጋ እንድል ብዬ ነው። ውይ ለፋሽ። ዝም ብለሽ ለፋሽ። እውነት ነው ለፋሽ። ሰብልዬ ይኸውልሽ ቂም ማትይዝ ሆነች። እናት አይ እራት በልተሽ ነው የምትሄጂ? ውይ እኔ እኮ ሚኪዬ እራት አብረን ካልበላም ብሎ እሱ እኔን እየጠበቀ ነው። ሙች እውነት? ዋው በጣም ደስ ይላል። መልካም እራት ይሁንላችሁ። እናመሰግናለን። በቃ ሰብልዬ እኔ ልሂድ። ቴንክ ዩ። በእናንተ መልካም ቻይኔ ቆንጆ። እሺ ዳዊት በጣም አመሰግናለሁ። ሰላም ወይ ደህና ነሽ? ደህና ነኝ። ይህችበት ጉዳይ እንዴት ሆነልሽ? ለነገ ቀጥሮኛል። ኧረ አሪፍ ነው።
ሰላም ነው? በሰላም ነው። በቃ እሺ። እኔ በጣም ድክም ብሎኛል፣ ገብቼ ላርፍ ነው። ሚኪ እንዴት አደርክ? እንዴት አደርሽ? ቁርስ ምን ልስራለህ? ምንም አላሰኘኝ። ሚኪ ለትላንትናው ነገር ምንም ይቅርታ አላደረክልኝም? ይቅርታ አድርጌልሻለሁ። እሺ በቃ ወደ ቀጣዮች ትኩረት አድርጊ። ሚኪ አንተ በጣም ጥሩ ሰው ነህ። አመሰግናለሁ። እሺ ምንም አይደል። በቃ እኔ ልሂድ። የኔ ስልክ ነው? አረ የኔ ጮር እንዴ! ምንድን ነው እስካሁን ድረስ አልጨርሽም? መጣፍ ጨርሻለሁ። አረ ፍጠኝ በእናትሽ። እንዴ ሰዓት እየሄደ እኮ ነው። እንዴት በአንድ እንደዚህ ልትል ቻለች? እኔም እሱ ነው ግራ የገባኝ። ለመጨረሻ ጊዜ መጥፎ ነገር ተናግራችሁ ነበር? አረ እንዲያውም ያው እንደ ሁሉ ጊዜው በሀሳብ አልተግባባንም ነበር። ወደ አረብ ሀገር ተመልሼ እሄዳለሁ ስትለኝ ደግሞ ተቃወምኳት። ለምን ለመመለስ ፈለገች? ያ ክፉ የሰጠችውን ብር እንዳለ እናቴን አሳከምኩበት ብሎ ጨረሰባት። እና ዝም አለችው? ምን ትለዋለች? አሳመናት። አንተ ግን ምንም አይነት የላክላት ቴክስት የለም አይደለ? አረ እንዲያውም እያየኸው ቆይ እስኪ የተደለተ ቴክስት ውስጥ ግባ እስኪ። እሺ እንዴ ምን? ይሄ የማን ስራ እንደሆነ አውቃለሁ። ተረጋጋ ሚኪ ተረጋጋ። ይሄ ምንም የሚያረጋጋ ነገር አይደለም። በቃ እኔ እንውጣሻው። እንሂድ። ያዥ ዴቭ ለምን አብረኸኝ አትመጣም? ትናፍቀኛለህ እኮ። እማዬ እያወቅሽ የሚበላሽ እኮ በጣም ብዙ ስራ አለ። ባይሆን አንቺ ቶሎ ሂጂና ቤተሰቦችሽን ተሰናብተሽ ነኝ። እሺ እኔ ቶሎ እመለሳለሁ። በቃ ምንድን ነው ያደረግሽው? ምንድን ነው ያደረግሽው? እንደምን አደረኩ? ሰሚኛለሽ? ልትዋሽኝ እንዳትሞክሪ። እኔ ጅል አይደለሁም። እሺ ሁሉንም ነገር ትነግሪኛለሽ። እንዴ ምንድን ነው የተፈጠረው? ቆይ እኔ ምን አደረኩኝ? በእኔ ስልክ ቴክስት ልከሻል። ለምንድን ነው የላክሽው? የምን ቴክስት? እኔ ቴክስት አላኩም። እንዳትዋሽኝ። ስሚ፣ ልትዋሽኝ እንዳትሞክሪ። ማን ያዘዘሽ? ንገሪኝ። ዳዊት ነው የላከኝ። ዳዊት? ከዳዊት ጋር የት ነው የምትዋወቁት? ዳዊትን እዚህ ቤት ከመግባቴ በፊት ነው የማውቀው። እዚህ ቤት የገባሽው እሱ ልኮሽ ነው? መንገድ ላይ እንደዛ ስታልቅሽ የነበረው ሁሉም ነገር ውሸት ነው ማለት ነው አይደል? ይቅርታ፣ በጣም ይቅርታ ሚኪ። ይቅርታ የምጠይቂበት ጊዜ አሁን አይደለም። እሺ ቆይ፣ የሰው ህይወት ማበላሸት ለአንቺ ጨዋታ ነው አይደል?
አሁን ሁሉንም ነገር በዝርዝር ነግኛለሽ። አንተና ሰብለን እንዳራርቃችሁ ነው ወደዚህ ቤት ይላከኝ። ሰብለ ወደ አንተ ስትሳብ ዳዊትን እንዳትርቀው በጣም ፈርቶ ነው። አንቺ ግን ምን አይነት ውሸታም ነሽ? ምን አይነት ፍጡር ነሽ? ስሚ፣ ሌላ የምታውቂው ነገር አለ? ሰብለ ምን? ሰብለ ወደ አረብ ሀገር ለመሄድ ዛሬ ቤተሰቦቿ ልትሰናበት ክፍለ ሀገር እየሄደች ነው። ምን? ፍቅር ነኝ በእናትሽ ልውጣ። ኧረ ሂዱ እኮ ቅድም እኮ ነው የቆመው እኮ። አንቺ ካዲ ለምን አባሽ ልካድሽ? አልካድኩም። ማን አባሽ ንገሪው አለሽ? ማን አባሽ ንገሪው አለሽ? ማን ንገሪው አለሽ? ማን አባሽ ንገሪው አለሽ? አንተ በጣም ሰይጣን ነህ። ህይወቴን ነው እድሜ ልክ የሴትነቴን ነው የተጫወትክበት። ልቀቀኝ